ኦኬ ሶ ሩዶልፍ ጋይገር ሰከንድ እና ሰርድ ኦርደር ነገሮችን ጨመረልን ክላይማቲክ ታይፓችን። ሶ ምን ነበረን ክላይማቲክ ታይፕ ኤ ቢ ሲ ዲ ኢ እና ኤች። ኦኬ ሶ ምንድነው እዚህ የተፈጠረው ለውጥ? ኤ ቢ ሲ ዲ ያለን this is first order ማለት እንችላለን። ፈርስት ኦርደር። ከዚህ በመቀጠል ኤፍ ደብሊው ኤም እና ኤስ የተባሉ ሰብ ታይፖች አሉ። ለነማ ለኤ ለሲ እና ለዲ። እንዴት ነው የሚሰሩት? ኤፍ ማለት አንድ አካባቢ ኦል ይር ዌት ነው ማለት ነው። ኦል ይር ዌት ነው ማለት ነው። ሶ አመቱ ሙሉ እዛ አካባቢ ወይም በአብዛኛው የአመቱ ክፍል እርጥበት አለ እያለ ነው። አንድ ቦታ ኤፍ ክላይሜት ነው ከተባለ እዚህ ውስጥ አይደለም። this is the first order። እነዚህ የምታያቸው ደግሞ these are the second order። ሶ እነዚህ ሆልድ የሚያደርጉት ለሰከንድ ኦርደር ለማን ነው? ለኤ ለሲ እና ለዲ። ኦልራይት ከዛ በኋላ ቢም የራሱ ሰከንድ ኦርደር አለው። ሶ የቢ ሰከንድ ኦርደሮች የሚባሉት ደግሞ እነ ደብሊው እና ኤስ የሚባሉት ናቸው። እነዚህ ደግሞ ሰከንድ ኦርደር ለቢ። ከዛ ዲ እና ኢም ደግሞ የራሳቸው ሰከንድ ኦርደር አላቸው። ዲ እና ኢ የራሳቸው ሰከንድ ኦርደር አላቸው። እነሱ ኤ ቢ ሲ እና ዲ ተብሎ ይታወቃሉ። ከዛ በመቀጠል ኢ ነው ያለን። የኢ እንትኖች ደግሞ ኤፍ እና ቲ ናቸው። እነዚህ ደግሞ ለኢ ሰከንድ ኦርደር ናቸው። ኤች ታይፕ ለብቻው ያለን። ከዛ በመቀጠል ሲ እና ዲ ያሉን። ሲ እና ዲ ኦልሬዲ ሰከንድ ኦርደር አላቸው። እዚህ ጋር ለኤሲዲ ባለው አንድ ስር ኤፍ ደብሊው ኤም ኤስ አለን። ከዛ በተጨማሪ ግን ለሲ እና ለዲ ሰርድ ኦርደር አለን። ሲ እና ዲ ሰርድ ኦርደር አላቸው። እነሱም ሰርድ ኦርደራቸው ማን ነው? ኤ ቢ ሲ እና ዲ። this is third order። ኦኬ እናያለን። ሰከንድ ኦርደር ሰርድ ኦርደር ምን ማለት እንደሆነ እናያለን። ኔክስት አፕ ዩ ሃቭ ኢ። የኢ ሰከንድ ኦርደር ኤፍ እና ቲ ናቸው። እነዚህ ሁለቱ የሰከንድ ኦርደር ፎር ኢ። የኢ ክላይሜት ሰከንድ ኦርደር ኤፍ እና ቲ፣ የሰከንድ ኦርደር ለቢ ደግሞ ደብሊው እና ኤስ፣ ኤፍ ደብሊው ኤም ኤስ ደግሞ ለኤ ሲ እና ዲ። ምንድን ነው ሰከንድ ኦርደር እና ሰርድ ኦርደር ማለት? ለምሳሌ አንድ ክላይሜት ምን በል ለምሳሌ ቢ ደብሊው ኬ ሲባል አንድ ክላይሜት ቢ ደብሊው ኬ ታይፕ ነው ማለት ምን ማለት ነው? የሆነ የኳስ ተጫዋች ስም ወይ የክለብ ስም ነው የመሰለ ስም ግን ኢትስ ክላይሜት ታይፕ ምን ማለት ነው? ትርጉሙ ቢ ክላይሜት ታይፕ ውስጥ ነው ያለው። that's the first order። ከዛ ቀጥሎ ደግሞ ቢ ብለናል፣ ደብሊው ብለናል። ደብሊው ማለት ሰከንድ ኦርደር ነው። ስለዚህ የቢ ክላይሜት ታይፕ ፈርስት ኦርደሩ ቢ ሆኖ ሰከንድ ክላይሜት ታይፑ ደግሞ ደብሊው የሆነ፣ ከሱ በመቀጠል ደግሞ የሰርድ ኦርደር ክላሲፊኬሽኑ ኬ የሆነ ማለት ነው። ፈርስት ኦርደር፣ ሰከንድ ኦርደር፣ ሰርድ ኦርደር። ፈርስት ኦርደሩ ቢ ነው፣ ድራይ ክላይሜት ነው ማለት ነው። ቢ እዛ ደግሞ ሰከንድ ኦርደሩ ደብሊው ነው። ሰከንድ ኦርደሩ ደብሊው ማለት ዴዘርት ክላይሜት ነው ማለት ነው። ሰርድ ኦርደሩ ኬ ነው ማለት ደግሞ ኮልድ ነው ማለት ነው። እንደዚህ ነው የሚሄደው ክላሲፊኬሽን። አንድ ክላይሜት ቢ ደብሊው ኬ ነው ስንል ቢ ክላይሜት ታይፕ ውስጥ ያለው ደብሊው ሰከንድ ኦርደር ነው፣ ኬ ሰርድ ኦርደር ነው እያለ ነው ማለት ነው። እያንዳንዱ ክላሲፊኬሽን ስናይ ኤፍ ማለት ኦል ይር ራውንድ ዌት ነው ማለት ነው። ደብሊው ማለት ደግሞ ዌት የሆነ ድራይ የሆነ ዊንተር አለው ማለት ነው። አመቱ ሙሉ ዝናብ ሊኖረው ይችላል፣ ግን አንድ ሲዝን ይኖራል። እሱ ሲዝን ዊንተር ሲዝን ነው። እሱ ሲዝን ዊንተሩ ሲዝን ኢዝ ድራይ። እዛ ላይ ፕሬሲፒቴሽን ወይም ዝናብ አይኖርም። ከሱ በመቀጠል ኤም ያለን። ኤም ማለት ደግሞ ሙንሱን ማለት ነው። ሙንሱን ማለት አንድ ክላይሜት ላይ እዛ ክላይሜት አመቱ ሙሉ ይዘንባል፣ ግን እስከ 9 ወር ብቻ ነው። ከ7 እስከ 9 ወር ያለ ዝናብ ኃይለኛ ዝናብ ይኖራል። የተረፈው ፓርት ግን አይዘንብም። ከ3 እስከ 5 ወር ባለው ዝናባማ ወቅት ዝናባማ ያልሆነ ወቅት ይኖረናል። እሱ ክላይሜት ታይፕ ሰብ ክላይሜት ታይፕ ኤም እንለዋለን ወይም ሞንሱን ክላይሜት ታይፕ ይባላል። ቀጥሎ ያለው ኤስ ነው። ኤስ ማለት ደግሞ ድራይ የሆነ ሰመር ማለት ነው። ደብሊው ኦል ይር ራውንድ ዌት፣ ደብሊው ኤፍ ኦል ይር ራውንድ ዌት፣ ደብሊው ድራይ ዊንተር፣ ኤም ሞንሱን ክላይሜት፣ ኤስ ማለት ደግሞ ድራይ
የሆነ ሰመር ማለት ነው። ሶ ኤስ ኢዝ ሰመር፣ ደብሊው ኢዝ ዊንተር፣ ኤም ኢዝ ሞንሱን፣ ኤፍ ኢዝ ኦል ይር ራውንድ ዌት። ኦኬ ዲስ ኢዝ ሰከንድ ኦርደር ክላሲፊኬሽን ፎር ኤሲዲ። ስለዚህ ኤ ብለን ኤኤፍ ልንል እንችላለን፣ ኤ ደብሊው ልንል እንችላለን፣ ኤኤስ ልንል እንችላለን። ወይም ደግሞ ልክ እንደ ኤ ሁሉ ለሲ እና ለዲም ሰብ ታይፓቸው ነው። ሶ ሲ ላይ ሄደን ሲኤፍ ወይም ሲ ደብሊው፣ ለዲም ተመሳሳይ ሰከንድ ኦርደር ፈርስት እና ሰከንድ ኦርደራቸውን ሜንሽን አድርገን ክላይሜት ታይፑን ዲስክራይብ ማድረግ እንችላለን። ከዛላ ለሰከንድ ኦርደር ለቢ ያለን ሰከንድ ኦርደር ደግሞ ደብሊው እና ኤስ ናቸው። ምን ማለት ነው? ደብሊው ማለት ዴዘርት ክላይሜት ማለት ነው። በጣም ኃይለኛ የሆነ ሙቀት ያለበት ክላይሜት ነው። ከ18 ዲግሪ ሴልሺየስ በላይ የሆነ ሙቀት ያለበት ኤሪያ ነው። ኤስ ደግሞ ሴሚ አሪድ የሚባል ክላይሜት ነው። አሪዲቲ ምን ማለት ነው መሰላችሁ? አሪዲቲ ማለት አንድ ቦታ ላይ ያለው የእርጥበት መጠን እና ሶይል ውስጥ ያለው ሞይስቸር ያለው ኢንተራክሽን ማለት ነው። አንድ ቦታ በጣም አሪድ ነው ከተባለ ሶይል ውስጥ ያለው ሞይስቸር እና አካባቢ ላይ ያለው ቴምፕሬቸር እኩል ነው ማለት ነው። ስለዚህ አፈር ውስጥ ያለው ሞይስቸር ተመጣጣኝ ሆኗል፣ የአካባቢ ደረቃማ ነው እያለ ነው። አሪዲቲ ማለት እሱ ነው። ሴሚ አሪድ ነው አካባቢ ያለው። ቢ ብለን ቢደብሊው ስንል አንድ አካባቢ ድራይ ክላይሜት ታይፕ ነው እና ዴዘርት ነው። ቢኤስ ካለን ድራይ ክላይሜት ታይፕ ነው፣ ኤስ ነው ወይም ሴሚ አሪድ ክላይሜት ነው እያለ ነው። ከ18 ዲግሪ ሴልሺየስ አቨሬጅ ቴምፕሬቸሩ በታች ነው ኤስ ላይ፣ ደብሊው ደግሞ ከ18 ዲግሪ ሴልሺየስ በላይ። እዚህ ጋር ሴልሺየስ ስለ 18 ዲግሪ ሴልሺየስ፣ 10 ዲግሪ ሴልሺየስ፣ 3 ዲግሪ ሴልሺየስ፣ 0 ምናምን ስንል ለናሽናል ኤግዛም ላይም ለክላስሩም ኤግዛሞቻችሁም ላይ ዩ ሹድ ኪፕ ዲስ ኢን ማይንድ። ኖት ኦንሊ በሴልሺየስ ብቻ ላይሆን ይችላል ጥያቄዎች ላይ የሚኖሩት መልሶች በፋራናይትም ሊሆን ይችላል። ስለዚህ 18 ዲግሪ ሴልሺየስ ስል 64 ዲግሪ ፋራናይት እያልኩ ነው። በፋራናይትም ኢዘር ኮንቨርዥኑን ቻሉበት ከሴልሺየስ ወደ ፋራናይት ወይም ደግሞ አንዱ ፋራናይት 64 ዲግሪ ፋራናይት 18 ዲግሪ ሴልሺየስ እንደሆነ ወቁ። እነዚህ ያሉትን ኮንቨርዥኖች ጠቅላለን። ሰብታይፕ ኢ እና ለኢ ነው። ኢ ኤፍ እና ቲ ተብሎ ይከፈላል። ኤፍ ማለት ዘ ክላይሜት ታይፕ ላይ ተንድራ ነው። ቲ ማለት ተንድራ ማለት ነው። ተንድራ የሚባል ክላይሜት ታይፕ ነው። ሶላር ክላይሜት ሆኖ በቲ ከሆነ ኢትስ ተንድራ። ኤፍ ከሆነ ደግሞ ዛ ክላይሜት ላይ ኢትስ ክላይሜት ወይም አይስ ቶፕ የሚባለው አይስ ፒክ የሚባል የክላይሜት ታይፕ ነው። ሰከንድ ኦርደሩ ማለት ነው። ከሱ በመቀጠል እዚህ ጋር ሰርድ ኦርደር አለን ለሲ እና ለዲ ኤቢሲዲ። ኤቢሲዲ ደግሞ ሜንሽን የሚያደርጉት ወይም ዲስክራይብ የሚያደርጉት ኢዝ ዘ ቴምፕሬቸር ኦፍ ዘ ኤሪያ። ኢት ኢዝ ዘ ቴምፕሬቸር ኦፍ ዘ ኤሪያ። ሰርድ ኦርደር ሁልጊዜም እዚህ ጋር እንዳልኩት ቢ ደብሊው ኬ ካልኩኝ የመጨረሻው ሰርድ ኦርደር ኢትስ ኦልዌይስ አባውት ቴምፕሬቸር ነው የምትገልጸው። ሰከንድ ኦርደር ደግሞ ኢት ኢዝ ኦልዌይስ አባውት ፕሬሲፒቴሽን፣ ያለውን አካባቢ ላይ ያለውን የእርጥበታማነት መጠን ነው ዲስክራይብ የሚያደርግልን። ስለዚህ ሰከንድ ኦርደር ታይፕ ምን አለን? ፕሬሲፒቴሽን ነው። ሰርድ ኦርደር ታይፕ ደግሞ ቴምፕሬቸር ነው የሚገልጽልን። ኦኬ ስለዚህ ምንድነው ኤቢሲዲ? ሲ እና ዲ ላይ ያለ ሰርድ ኦርደር ታይፕ ነው። ኤ ማለት ኢት ኢዝ ዋርም የሆነ ሰመር ነው ማለት ነው። እዚህ አካባቢ ላይ እዚህ ክላይሜት ላይ ኤ ነው ካልን ሰርድ ኦርደር ታይፑ በጣም ኃይለኛ የሆነ ዋርም የሆነ ሰመር ነው ያለን። ቢ ላይ ማይልድ የሆነ ሰመር ነው ያለን። ሲ ላይ ኮልድ የሆነ ሰመር ነው ያለን። ዲ ላይም ኮልድ የሆነ ሰመር ሆኖ ግን ኤክስትሪምሊ ኮልድ የሆነ ሰመር ነው ያለን። ቴምፕሬቸሩ ወደዚህ ስንሄድ ከኤ ወደ ቢ ወደ ሲ ወደ ዲ ስንሄድ ቴምፕሬቸሩ ድሮፕ እያደረገ የሚሄድ ሆት፣ ዋርም፣ ኮልድ እና ኤክስትሪምሊ ኮልድ የሆነ ሰመር ቴምፕሬቸር። ዛት ኢዝ ዘ ሰርድ ኦርደር ታይፕ። ሌላኛው ለቢም የራሱ የሆነ እዚህ ጋር እንደገለጽ ነው ሲና ለዲ ሰርድ ኦርደር ታይፕ እንዳበጀንላቸው ወይም እንዳበጁላቸው ክላይማቶሎጂስቶቹ ለቢም ሰርድ ኦርደር ታይፕ አለን። እነሱም ኬ እና ኤች ናቸው። ኬ ማለት በጣም ሆት ነው ማለት ነው። ዲስ ኢዝ ሰርድ ኦርደር ለቢ። ኬ ማለት በጣም እዛ አካባቢ ያለው ነገር ሆት ነው እያለ ነው፣ ኮልድ ነው እያለ ነው። ሶሪ ኬ ካልን ኮልድ ነው እያለ ነው። ኤች ካልን ደግሞ ሆት ነው እያለ ነው። ያ አካባቢ በሰርድ ኦርደር ታይፑ ሁልጊዜም ሰርድ ኦርደር ታይፕ ምንድነው ብለናል? የሚያሳየው ቴምፕሬቸር ነው። ኬ ካልን ኮልድ ነው፣ ኤች ካልን ሆት። ሰብዲቪዥንስ ኦፍ ትሮፒካል ክላይሜትስ እያንዳንዳቸውን እኔ አንድ ትሮፒካል ክላይሜት ወይ የመጀመሪያው ኤ ላይ ማለት ነው። ትሮፒካል ክላይሜት ማለት ኤ ማለት ነው። ኤ ውስጥ ሰብዲቪዥን አለው፣ 3 ሰብዲቪዥን አለው። የመጀመሪያው ኢዝ ኤኤፍ፣ ሁለተኛው ኢዝ ኤኤም፣ ሶስተኛው ኢት ኢዝ ኤደብሊው። ኤኤፍ ምንድነው? ኤኤፍ የሚባለው ኢትስ ሬን ፎረስት ወይም ትሮፒካል ሬን ፎረስት የሚባል ነው። ኃይለኛ የሆነ ቴምፕሬቸር፣ ኃይለኛ የሆነ ፕሬሲፒቴሽን እና በዚህ ኤሪያ ውስጥ ደግሞ ምንድን ያለን ረጃጅም የሆኑ ሰፊ ቦታ የሚይዙ ዛፎች ነው ያሉት። ወይም ትሮፒካል ሬን ፎረስት፣ ኢኳቶሪያል ሬን ፎረስት የሚባለው ማለት ነው። እሱ በኤፍ ስር ይውላል። ይኸው እዚህ ጋር የሚላል ትሮፒካል ዌት ኢኳቶሪያል
ሬን ፎረስት ይላል። ኤኤፍ ላይ ቴምፕሬቸሩ በጣም ኃይለኛ ነው። ከ20 እስከ 30 ዲግሪ ሴልሺየስ ይሆናል ዴይሊ አቬሬጁ ማለት ነው። የመንዝሊ አቬሬጁ ደግሞ ከ24 እስከ 28 ባለው ይውላል። ዲስ ኢዝ የመጀመሪያው ክላይሜት ታይፕ ኤ ላይ ያለን በጣም ዋርም የሆነ ቅድም ምን አለን? ኤፍ ሰከንድ ኦርደር ስንገልጽ ኤፍ ኤም ኤስ እና ደብሊው። ስለዚህ ኤፍ ማለት ኦል ይር ራውንድ ዌት የሆነ ክላይሜት ነው። ኦል ይር ራውንድ ዌት የሆነ ሰከንድ ኦርደር ክላይሜት ነው። ኤ ላይ ትሮፒካል ክላይሜት ላይ ሆኖ ኤፍ ነው ምን ማለት ነው? ኦል ይር ራውንድ ዌት የሆነ ትሮፒካል ክላይሜት እያለ ነው። ስለዚህ አመቱ ሙሉ ይዘንባል። አመቱ ሙሉ ከፍተኛ የሆነ ቴምፕሬቸር አለ። እዛ ቦታ ላይ ያለን ፎረስት ታይፕ ወይም ቬጂቴሽን ታይፕ ምንድነው? ኢኳቶሪያል ሬን ፎረስት ነው። ረጃጅም የሆኑ ዛፎች ዴንስ የሆነ ፎረስት ያለን ዛፍ ነው ያለን ኤሪያ ነው። የት አካባቢ ነው ያለው ይሄ ኤሪያ? you can simply guess የተሰራው እንደ ይሄውና እንደምታዩት ሰማያዊው ኤሪያ ላይ የት ነው ይሄ ያለው? አንደኛ ሴንትራል አፍሪካ መሀል ላይ በጣም ኮንጎ ሬን ፎረስት የሚባለው በጣም ኃይለኛ የሆነ ኢኳቶሪያል ሬን ፎረስት ያለበት ኮንጎ፣ ከዛ በመቀጠል አማዞን ቢገስት ፎረስት ይዞ አማዞን እና ሴንትራል አፍሪካን ኮንጎን ይዞ ወደዛም ኢኩዌተር ላይ ያሉ አካባቢዎችን የሚገልጽልን ሰብ ክላይሜት ነው። ኤፍ ኢዝ ሰብ ክላይሜት፣ ኤ ፈርስት ኦርደሩ ነው። ኦኬ what do we have next? we have AM። ቅድም ምን አለን? if you remember ኤፍ ኦል ይር ራውንድ ነው። ኤም ምንድን ነው? it is the monsoon climate። ሙንሱን ክላይሜት ከ7 እስከ 9 ወር ባለው ከአመቱ ከ7 እስከ 9 ወር የሚሆን እርጥበት አለ። እንደ ኤፍ ይር ራውንድ አይደለም፣ አመቱ ሙሉ ዝናብ የለም፣ ግን እስከ 9 ወር የሚደርስ ዝናብ አለ። እሱም ዝናብ በሙንሱን ንፋስ ምክንያት የሚመጣ ነው። ሙንሱን ንፋስን አማርኛው ምን ይለዋል? ምስራቄ ነፋስ። ከምስራቅ ስለሚመጣ ነው እንደዚህ ያለው። ከምስራቅ የሚመጣው የሙንሱን ንፋስን ተከትሎ 9 ወር ዝናብ ይኖራል። የተወሰነ ድራይ ሲዝን ይኖራል። የተወሰነ ደረቅ የሆነ ዊንተር ሲዝን ይኖረናል። ግን ምንድነው ከዚህ መጥቶ ዘነበ 9 ወር፣ ከዛ ከ3 እስከ 5 ወር የሚሆን ደረቅ መንዝ ኖረን ማለት እዚህ ጋር ያለው ክላይሜት እዚህ ጋር ያለው ሬንፎል ሲዝናል ነው እያልን ነው ማለት ነው። ሲዝናል የሆነ ክላይሜት አለን። ኤኤም ኢዝ ሲዝናል፣ ኤኤፍ ኢዝ ኖት ሲዝናል። አመቱ ሙሉ ዝናብ ነው። ኤፍ ኢዝ ኦል ይር ራውንድ ዌት ስለሆነ ማለት ነው። ኤኤም ግን መደበኛ የሆነ እስከ 9 ወር ይዘንባል። ከዛ በኋላ የተወሰነ ደረቅ የሆነ ብዙም ዝናብ የሌለበት ወቅት ይኖረናል። ኦኬ ኤኤም የት አካባቢ ናለው? ኤኤም የሚባለው ክላይሜት ወይም ትሮፒካል ሙንሱን የሚባለው ክላይሜት ፋር ኢስት እና ኢንዲያ አካባቢ ዲስ ኢዝ ኢንዲያ ባይ ዘ ዌይ እኛው የምታዩት ዲስ ኢዝ ኢንዲያ፣ ይሄኛው ደግሞ ፋር ኢስት የሚባለው ወይም ሩቅ ምስራቅ የሚባለው ማለት ነው። እነዚህ አካባቢዎች ላይ የሙንሱን ክላይሜትን እናገኛለን። ኤፍን የት ነበር ያገኘ ነው? in the heart of Africa, right in the middle of Congo እና in the Amazon rainforest. Moving on, what do we have next? We have the dry and wet savanna, AW. AW ምንድን ነው ይሄ? AW ክላይሜት የሚባለው ድራይ ወይም ዌት ሳቫና ከትሮፒካል ሞንሱን ክላይሜት ራይት ደ ሃርት ዲስ ኢዝ ትሮፒካል ሞንሱን በጣም ፎከስ የሚያደርገው ከሱ ከፍ እያለን ስንሄድ ያለ ሞር በግራስላንድ ከቨር የተደረገ ቢኮዝ ኢትስ ሳቫና ማለት የሳር ምድር ማለት ነው። ድራይም ዌትም የሆነ ሲዝን ያለው በግራስላንድ ከቨር የተደረገ የሰብ ክላይሜት ታይፕ ነው። AW ነው ያለን። ደብሊው ምንድን ነው አለን? if you remember here ደብሊው ማለት እዚህ ጋር እንዳየነው if you remember ደብሊው ማለት የዛ አካባቢ ያለው ክላይሜት ሰብ የመጀመሪያው ፈርስት ኦርደሩ ኤ ሆኖ ደብሊው ነው ካለን ድራይ የሆነ ዊንተር አለን እያለ ነው። ደብሊው ኢዝ ዊንተር እና ድራይ የሆነ ዊንተር ነው። ዊንተሩም በጣም ደረቅ የሆነ ብዙ ዝናብ የሌለበት ዊንተር አለን እያለ ነው። ስለዚህ AW የሚባለው ክላይሜት ሞር ሳቫና ነው፣ ይጠጋል ወደ ሚድ ላቲቲዩድ ኤሪያስ ይጠጋል። ዲስ ኢዝ ትሮፒካል ክላይሜት ወይም ኢኩዌተር። ከሱ ከፍ ብሎ እዚህ ጋር ወደ ትሮፒክ ኦፍ ካንሰር ከፍ ስንል እሱ ኤሪያ ምን ብለን እንጠራዋለን? ሚድ ላቲቲዩድ ኤሪያ ተብሎ ይጠራል። እና ሳቫና ትሮፒካል ድራይ ኤንድ ዌት ሳቫና የሚባለው ሞር እዛ አካባቢ ላይ ያለ ክላይሜት ነው ማለት ነው። ሰብ ክላይሜት ታይፕ ነው። ኦኬ what do we have next? We have the dry climate ወይም B። ድራይ ክላይሜት ላይ ለሁለት ከፍለናቸዋል፣ BW እና BS ሰከንድ ኦርደር ታይፓቸው ማለት ነው። BW እና BS። ዴዘርት የሚባል ክላይሜት አለን አንደር B we have W። W ማለት ደግሞ ሰብ ታይፕ ላይ ዴዘርት ማለት ነው። ስለዚህ ዴዘርት ክላይሜት ምንድን ነው? ዴዘርት ክላይሜት ማለት በኢትዮጵያ ውስጥ እንዳለ ሰው ሆነ ስናየው አንድ ቦታ በረሃ ነው ከተባለ አንድ ቦታ ዴዘርት ነው ከተባለ ምንድን ነው የምናስበው? በጣም ይሞቃል እና
ዝናብ አይዘንብም። እነሱ ናቸው አይደል ክላሲፊኬሽናችን እንደ አንድ ኢትዮጵያ የሆነ ስናስበው። ግን ሳይንቲፊክሊ ካየነው በረሃ ማለት በጣም ሞቃት ቦታ ማለት አይደለም። በረሃ ማለት ኖ ፕሬሲፒቴሽን ወይም ምንም አይነት ዝናብ የማይዘንብበት ኤሪያ ማለት ነው። ዴዘርት ስንል ግዴታ ከሙቀት ጋር ተያይዙት። ዴዘርት የሚገናኘው ከአለመዝነቡ ጋር ነው። ስለዚህ BW ክላይሜት ላይ we have ሁለት አይነት ታይፕ እነሱም BWK እና BWH። BWK የሚባለው ክላይሜት ታይፕ B is first order, W is second order, K ማለት ኮልድ ማለት ነው። ስለዚህ ዴዘርት ብለን ምን እያለን ነው? ኮልድ እያለን ነው። ስለዚህ አንድ ቦታ እንዴት ነው ዴዘርት ሆኖ በረሃ ሆኖ እንዴት ነው ቀዝቃዛ ነው የምትለኝ? ሞዲፋይድ ኮፐን ክላሲፊኬሽን ላይ እንባላለን። ምክንያቱም ዴዘርት ማለት it is not the daily diurnal temperature የቴምፕሬቸር በጣም ከፍተኛ መሆኑን ሳይሆን የሚያሳየን ዴዘርት ማለት ፕሬሲፒቴሽን እንደሌለ እዛ ቦታ ላይ ዝናብ እንደማይዘንብ ነው የሚገልጽልን። ስለዚህ BWK እና BWH ብለን እንከፍላቸዋለን። BWK የሚባለው ኤሪያ ከ18 ዲግሪ ሴልሺየስ በታች ያለ ቴምፕሬቸር ነው። BWH የሚባለው ደግሞ ሆት የሆነው ዴዘርት ክላይሜት፣ ይሄኛው ደግሞ ግሬተር ዛን 18 ዲግሪ ሴልሺየስ። So this is what we have. Then moving on, we have the dry, semi-arid and steppe when BS የሚባል ክላይሜት። BS ክላይሜት ምን ማለት ነው? S ማለት it is semi-arid. steppe ማለት ደግሞ እንደ ፕላቶ አይነት ሆኖ አንድ ቦታ ላይ ልሙጥ የሆነ ኤሪያ እንደማለት ነው። ወይም ስቴዲሊ ወይም ጀንትሊ ወደ ላይ ከፍ እያለ የሚሄድ አይነት ኤሪያ ነው። ሪሊ ማውንቴን አይደለም፣ ግን እንደ ዴዘርትም ደግሞ በረሃ አይደለም። ትንሽ ከፍ እያለ አልቲቲዩድ ጌን እያደረገ መሄድ ነው። ሴሚ አሪድ ስንል አሪዲቲ ቅድምን ብለናል። አሪዲቲ ማለት ቴምፕሬቸሩ አካባቢ ላይ ያለው ቴምፕሬቸር እና አካባቢ ላይ ያለው የኢቫፖ ትራንስፓይሬሽን as you can see here ኢቫፖ ትራንስፓይሬሽን እና አካባቢ ያለው ፕሬሲፒቴሽን በሁለቱ መሀል ያለ ዳይናሚክስ ነው። አንድ ቦታ በጣም ኃይለኛ ፕሬሲፒቴሽን ካለ፣ ኃይለኛ እርጥበት ካለ፣ አንድ ቦታ ኃይለኛ የሆነ ኢቫፖ ትራንስፓይሬሽን ካለ ወይም ከመሬት ሚተን ኢቫፖሬሽን እና ትራንስፓይሬሽን አንድ ላይ ማለት ነው። ከሁለቱ የሚወጣ የዋተር ሶርስ ካለ ወይም ዋተር ማስ ካለ በሁለቱ መሀል ያለው ዳይናሚክስ ኢዝ ኮልድ አሪዲቲ። እና ሴሚ አሪድ ስንል እንደ ዴዘርት በጣም እርጥበታማነቱ ከክላይሜቱ ከዛ ቦታ ላይ ካለው ኢቫፖ ትራንስፓይሬሽን የበለጠ አይደለም እያልን ነው። እርጥበታማነቱ በጣም ከፍተኛ የተሻለ ከሆነ ኢትስ ሴሚ አሪድ፣ እርጥበታማነቱ በጣም ሻል ያለ ከሆነ ኢትስ ዘ ኢቫፖ ትራንስፓይሬሽን ከፍ ያለ ስለሆነ ሴሚ አሪድ ወይም ስቴፕ BS ክላይሜት ብለን እንጠራዋለን። እሺ፣ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር።